እግዚአብሔር አንድ ልጅ ብቻ እንደወለደ ሰው አንድ ልጅ ብቻ እንዳለው ሰው አንድ ልጁን ግን ብዙ ለማድረግ ብዙ ፎቶ እንደሚያስነሳ ሰው ልጁን አንዴ ባዶ ራቁቱን አንዴ በቁምጣ አንዴ ደግሞ አድጎለት ሱፍ ለብሶ ልጁን 10 አይነት 20 አይነት 100 አይነት ፎቶ እያስነሳ አንድ አልበም ሙሉ ስለ አንድ ልጅ እዚህ ፍየሎች ሁለቱ አውራ ፍየሎች በሙሉ የሚያሳዩት ኢየሱስን ሲሆን ስለኛ ኃጢአት መሆኑን ያሳያል። ለምን ሁለት ፍየሎች ሆኑ? ቀጥሎ ላለው ትረካ ነው። ምንድነው ቀጥሎ ያለው ትረካ? ለኃጢአታችን መሞቱና ከዚያ በኋላ ለዘለዓለም ዓለም ላያዳግም መጽደቃችን ለኃጢአት መስዋዕት ግን የፍየሎችና የጥጆች የኮርማዎች ደም ኃጢአትን ሊያስወግድ አይችልም አይደል? አይችልም። ግን መጽሐፉ ስለዚህ የሚያወራው ስለ ፍየል አይደለም ነው። ጳውሎስ እንደተናገረ እነሱ ሊመጣ ላለው ለአካሉ ጥላ የሆነውን ያገለግላሉ እንዳለ። ስለዚህ ያኛው እግዚአብሔር ስለ ፍየል አይደለም ጉዳዩ ማለት ነው። ብዙ ሰዎች ምን ይመስላቸዋል? ኢየሱስ በመስቀል ላይ ሞቶ ደሙን ያቀረበው ለሰይጣን ይመስላቸው፣ እንደ ጠንቋይ ግብር ማለት ነው። ኖ ለሰይጣን ደሙን አፍሶ ባክ ሰይጣን ይመልሳቸው፣ ይኸው ደም አቀረብኩኝ፣ ደምን አፍሰል ባክ ማራቸው። ሲጀመር ሰይጣን ይቅርበላቸውም ማራቸውም ልቀቃቸውም የሚባል አይደለም። ሰይጣን እኛን በቁጥጥሩ ስር አላስገባም። እኛንን ወደ ሰይጣን መንግስት በፈቃደኝነት ይር ሰይጣን ተሰጥቶት እንጂ ምንም የለውም። ይሁሉ ተሰጥቶኛል ለምወደውም እሰጠዋለሁ ነው ያለው። ልክ ስህተቶች አሉ። ምንድነው? እግዚአብሔርና ሰይጣን በጣም እየተፎካከሩ እንዳሉ፣ ሰይጣን በጣም ለእግዚአብሔር አስቸጋሪ እንደሆነ፣ በጣም እየተገዳደረው እንደሆነ፣ እግዚአብሔር የሰይጣን ሁኔታ በጣም እንደሚያሳስበው፣ ከዚህ የተነሳ ከሰይጣን የተነሳ ይህችን ዓለም መጨረሻዋን እንዴት ነው ማረጋት እያለ እግዚአብሔር በጣም የዓለምን ፍጻሜ ራሱ እንዴት እንደሚያደርግ በታላቅ ትኩሳት እንዴት እንደሚያጠፋት እያሰበ ሁሉም ይመስለናል። መጽሐፍ ውስጥ እግዚአብሔር እነዚህ በእርሱ ውስጥ ያሉ ዕውቀቶች ሲሆኑ ማሰብን በተመለከተ የተጻፈው እርሱ ስለእናንተ ያስባል እንጂ የሰይጣን መጨረሻው ምንድነው ብሎ አያስብ። ምንም አሳስቦት አያውቅ። እርሱ ስለእናንተ ያስባልና ነው የሚለው መጽሐፍ። ስለዚህ እግዚአብሔርና ሰይጣን በታሪክ ውስጥ በመጽሐፍ ቅዱስ ታሪክ በመንፈሳዊ ዓለም ታሪክ ውስጥ ጦርነት አድርገው አያውቁ። ጦርነቱ ኤንጀሊክ ኮንፍሊክት ነው። በመላእክት በቅዱሳን መናፍስትና በርኩሳን መናፍስት መሃል የሚፈጸም እንጂ አምላክ ጋር የሚደርስ አይደል። አምላክ ከፍጥረት ጋር ጦር ሜዳ ወርዶ ገብቶ ተዋግቶ አያውቅም። ይሄን እንደዚህ ከሆነ ለሰይጣን ክብር ይሆንለታል። እግዚአብሔርና ሰይጣን ቁልቁሊት ወርደው ከተከሳከሱ ክብሩ ለሰይጣን እንጂ ለእግዚአብሔር አይሆንም። እግዚአብሔር በኤንጀሊክ ኮንፍሊክት ውስጥ ቅዱሳን መላእክቶች አሉ፣ የዳኑ ክርስቲያኖች መንፈስ አለ። ውጊያችን ከስጋና ከደም ጋር አይደለም፣ በአየር ላይ ካሉት ምናምን እነ ሚካኤል ከሚፋለሟቸው ጋር ነው ያለ ነው። የኤንጀሊክ ኮንፍሊክት አባል ቅዱሳን መላእክትና ክርስቲያኖች ብቻና ብቻ ሲሆኑ ያኛው ወገን የጨለማው ወገን ነው። እግዚአብሔር ከሰይጣን ጋር ተዋግቶ አያውቅም። ስለ ጥላ ስለ ምሳሌ ጳውሎስ ሲናገር ጥላና ምሳሌዎችን አወራ። መቅደሱ ነበረ፣ መሰዊያው ነበረ፣ ታቦቷ ነበረች፣ የኪዳኑ ጽላት ነበረ፣ የአሮን በትር ነበራልና ስለ ጥላ ምንድን ያለው? ስለ እነዚህ ስለ እያንዳንዳቸው አሁን ልንናገር አንችልም። እግዚአብሔር ለካ ከነዛ ሻዶ ከሆኑ ፍየል፣ በግ፣ ጥጃ፣ ኮርማ ምናምን እንጨት ምናምን ጋር ምንም ጉዳይ የለው። እግዚአብሔር አንድ ልጅ ብቻ እንደወለደ ሰው አንድ ልጅ ብቻ እንዳለው ሰው አንድ ልጁን ግን ብዙ ለማድረግ ብዙ ፎቶ እንደሚያስነሳ ሰው ልጁን አንዴ ባዶ ራቁቱን አንዴ በቁምጣ አንዴ ደግሞ አድጎለት ሱፍ ለብሶ ልጁን 10 አይነት 20 አይነት 100 አይነት ፎቶ እያስነሳ አንድ አልበም ሙሉ ስለ አንድ ልጅ እንደሚያስነሳ አንድ ሰው የሚወደውን አንድ ልጁን ብዙ ሆኖ ማየት ስለሚፈልግ በብዙ መልክና ከለር ሊያው ስለሚፈልግ ሰዎች አንድ ልጃቸውን የበኩር ልጃቸውን ያገላበጡ ማአት አይነት ፎቶ አስነስተው አልበም እንደሚሞሉ ኦሪት የእግዚአብሔር አልበም ነው።
ሊመጣ ያለው ልጁን እግዚአብሔር የሚያይበት ነው። በተለያየ መንገድ እየገለጠው ልጁን በብዙ ክብር ያየዋል። እግዚአብሔር ሐሴት ያደርግ የነበረው ፍየል አይቶ ጥጃ አይቶ ምናምን አይቶ አይደለም። በእነርሱ ዕብራውያን 10 ፈጽሞ ደስ አላለህም ነው ያለው። ከእስራኤልም ልጆች ማህበር ለኃጢአት መስዋዕት 2 አውራ ወንድ ማለት ነው ፍየሎች፣ በግ አይደለም ፍየል። ከላይ ኃጢአት የሚል ቃል አግኝተናል። ፍየሎች ለሚቃጠል መስዋዕት ደግሞ ማለት በእግዚአብሔር ፊት ንጹሕ ሆኖ የሚታይ ማለት ነው። በግ ይውሰድ ይላል። ከሰዎቹ ኃጢአት ጋር በተገናኘ ወይም ከኛ ኃጢአት ጋር በተገናኘ 2 ቆሮንቶስ 5 ቁጥር 21 ላይ ኃጢአት ያላወቀውን እርሱን ስለኛ ምን አረገው? ኃጢአት አረገው። ስለዚህ ፍየል፣ እባብ ምናምን በዚያ ክርስቶስ በተገለጠበት ነገር በሙሉ ኢየሱስ የኔና ያንተን ኃጢአት ሆነ። ኃጢአተኛ አልሆነም፣ ኃጢአት ነው የሆነው። ስለዚህ ፍየሎች 2 አውራ ፍየሎች በሙሉ የሚያሳዩት ኢየሱስን ሲሆን ስለኛ ኃጢአት መሆኑን ያሳያል። ለምን 2 ፍየሎች ሆኑ? ቀጥሎ ላለው ትረካ ነው። ምንድነው ቀጥሎ ያለው ትረካ? ለኃጢአታችን መሞቱና ከዚያ በኋላ ለዘለዓለም ዓለም ላያዳግም መጽደቃችን። እግዚአብሔር የባለፈውን የዛሬውን የሚመጣውን ኃጢአት መተላለፍና ድካም ላያስብ ላይቆጥር የወሰነበትን ታሪክ ለመግለጥ ነው። 2 ወይም ደግሞ ኃጢአታችንን ለአንዴና ለመጨረሻ ጊዜ ይዞ ላይመለስ መሄዱን ለማሳየት ሌላ ፍየል። ምክንያቱም አንድ ፍየል በየዓመቱ ታርዶ እሱ ፍየል በየዓመቱ ሊነሳ አይገባም። ፍየል ታርዶ ወይም ፍየል ሞቶ ሊነሳ አያስፈልግም። ዋናው መጥቶ ታርዶ ስለሚነሳ እግዚአብሔር ባለ 4 እግር ፍየል በዚህ የመስዋዕት ስራ ላይ በዘሌዋውያን 16 ላይ የሚያስነሳበት ምክንያት የለውም። ኢየሱስን ስለሆነ ማየት የተፈለገው 2 ፍየል ይመጣሉ። አንዱ ሞቱን፣ አንዱ ደግሞ ኃጢአታችን ለዘላለም ተሸክሞ መሄዱን ለማሳየት በ2ቱ ፍየሎች ላይ እጣ ይጥልባቸዋል። ያ 2ቱም ፍየል ስለሆነ ኃጢአተኛ ያልሆነውን ኃጢአት የሆነውን ኢየሱስን ለመግለጥ በእግዚአብሔር ፊት ያቆማቸዋል። እጣ ይጥልባቸዋል። አንዱን እጣ ለእግዚአብሔር ማለት የሚታረድ ነው። ሌላውንም እጣ ለሚለቀቅ። አንደኛው እጣ ይወጣል የሚለቀቅና በእግዚአብሔር ፊት የሚታረድና የሚለቀቅ ተብሎ እጣ ይወጣል። ከዛ ኦኬ የሚታረደው ግን ለዚህ ይወጣ። ለዚህኛው የተፈለገው ነገር ክርስቶስን ለመግለጥ የሚታረደው በእግዚአብሔር ፊት ይቀርባል። የሕዝቡን ኃጢአት ሁሉ ናዝዞ በሱ ላይ ያስቀምጣል፣ በእግዚአብሔርም ፊት ያርደዋል። ይህንን መጀመሪያ እናነባለን። ምን የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መስዋዕት ያደርገዋል። ታንክ ዩ ጂሰስ። ስለምን? ለኃጢአት ባለፈው በሉ ያሁኑ በሉ የሚመጣው ኃጢአት በደልና መተላለፍ ሁሉ በአንድ መስዋዕት ለዘላለም ተወግደዋል። ባጭሩ የኃጢአት መስዋዕት በሉ ታርዷል በሉ። ስለ ኃጢአተኛው ሕዝቡ ነው መስዋዕት ያደርገዋል። የሚታረደው ግን ሌላ አካል ነው። ስለ ሕዝቡ ኃጢአት የሆነው አካል ነው። ፍየል የኃጢአት ምሳሌ ነው። ዮሐንስ ወንጌል ምዕራፍ 2 ላይ እባብ የኃጢአት ምሳሌ ነው። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። እባብ ኃጢአት። ቀጥታ የተገናኘው ደግሞ ብዙ የእባብ ታሪክ አለ፣ የአዳምና የሔዋንም ታሪክ አለ። ግን ሙሴ ከሰቀለው እባብ ጋር ማለት ነው። ስለ ኃጢአትም መስዋዕት ያደርገዋል። የመጀመሪያው የመለቀቅ ዕጣ የሆነበትን ፍየል ደግሞ ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። እስቲ ኃጢአቴን በሉ ጌታ ኢየሱስ ተሸክሞት ወደማይመለስበት ምድረ በዳ ኃጢአቴ ተሸኝቷል። አሁን ኢየሱስ በሉ ስለኔ በእግዚአብሔር ፊት ቆሟል። በሕይወቱ በእግዚአብሔር ፊት ቆሟል። አሁን አፈጻጸሙን ይሁን ቁጥር 15 ይሉና ስለ ሕዝቡ ኃጢአት የሚሰዋውን መስዋዕት ፍየል
የኔና ያንተን ኃጢአት ማለት ነው ያርዳል። ደሙንም ወደ መጋረጃው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይና በመክደኛው ፊት ይረጨዋል። እስቲ ኃጢአቴ በሉ ተሰርዮአል፣ የዛሬው ተከርኗል፣ የነገው አይቆጠርም። ከምን ላይ ነው የጠቀስኩት? መዝሙረ ዳዊትና እሷን ጥቅስ ማን የወሰደው በአዲስ ኪዳን? ሐዋርያው ጳውሎስ ሮሜ 4 ኃጢአቱ የተሰረየለት የተከደነለት የማይቆጠርበት አይደል? ከዛ ቁጥር 15 ዘሌዋውያን 16 ቁጥር 15 ጠያቄ ለዚህ ነው አንድ ፍየል ሳይሆን 2 ፍየል ነው የነበረው ያልኩ። ቁጥር 15 ስለ ሕዝቡ ኃጢአት የሚሰዋውን መስዋዕት የመስዋዕት ፍየል ማለት ነው መስዋዕት ፍየል ያርዳል። የኃጢአት ደሞዝ ምንድነው? ሞት። ደም ሳይፈስ ምን የለም? ስርየት የለም። እዚህ ቤት ውስጥ ያላችሁ ሰዎች የእግዚአብሔር ልጅ ኢየሱስ ለኃጢአታችሁ እንደታረደ ታምናላችሁ? ታምናለህ ወንድሜ? ታምኛለሽ ወንድሜ? ታምናላችሁ? እንደታረደ ነው። ለኃጢአታችሁ እንደታረደ ታርዷል ነው። ለኃጢአታችሁ ታርዷል። ለኃጢአት መስዋዕት ያርዳል። ደሙንም ወደ መገናኛው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይና በመክደኛው ፊት ይረጨዋል። ተከርኗል በሉ። ታውቃላችሁ አይደል? መክደኛው ታቦቱ አለ እዚህ ጋር። ታቦቱ ሳጥኑ ትልቅ ነው። እሱ ውስጥ ሕጉ አለ በድንጋይ ላይ ተጽፎ ካልፈጸምከው በምትወገርበት ድንጋይ ምሳሌ የሆነ ውስጥ ገብቶ ታቦቱ ውስጥ ሳጥኑ ውስጥ ይሄ ክዳን ነው። ይሄ ክዳን ስም አለው የስርየት መክደኛ እና ሕጉ ውስጥ አለ። እዚህ ጋር መክደኛው አለ። ደሙን ያመጣና በእግዚአብሔር ፊት በመክደኛው ላይ ያፈሰዋል። እስቲ ሕጉ በሉ ከደሙ በታች ነው። ደሙ በሉ ከሕጉ ይበልጣል። ደሙ በሉ ሕጉን ከርኖታል በሉ። አጨብጭባው እንደምናቀ እሺ ትጠረምሳላችሁ። አሁን አጨብጭብ እንግዲህ ትቦድሳለህ። ስንቱ ተቦድሷል። ኦኬ ከሕጉ በላይ ደሙ አለ። ከሕግ በላይ ጸጋ አለ። አርግና ታርግ በላይ እምነት አለ። በአብርሃም እምነት መጽደቅ አለ። እግዚአብሔር ደሙን ያያል። ቀጥሎ ሂዱ ደግሞ ቁጥር 20 መቅደሱንም የመገናኛውንም ድንኳን መሠዊያውንም ማስተስረይ ከፈጸመ በኋላ ሕያውን ፍየል ያ ቅድም የቀረውን አንደኛውን በሕይወት ያለውን ፍየል ያቀርባል። አሮንም 2 እጆቹን በሕያው ፍየል ራስ ላይ ይጭነዋል። መጽሐፉ ምን ይላል? እግዚአብሔር እርሱን ስለኛ ምን አደረገው? ኃጢአት አደረገው። ኢሳይያስ ደግሞ ምን አለ? እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ይላል። ለዚህ አሮን ቅዱሱን አብን ወክሎ የእስራኤልን ልጆች ኃጢአት ማለት ነው ምን ይላል? መቅደሱንም የመገናኛውን ድንኳን መሠዊያውን ማስተስረይ ከፈጸመ በኋላ ሕያውን ፍየል ያቀርባል። አሮንም 2 እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ እስቲ በደሌ በሉ ያ መጽሐፍን ኃጢአቴ ተሰረየ በደሌም ተወገደ ማነው ያዳነኝ? ኢየሱሴ ነው። አንደም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዛል። መድኃኔዓለም እስቲ በደሌ ሁሉ በሉ። መተላለፌን ሁሉ ኃጢአቴን ሁሉ ድርጊት ነው ይሄ ምን ይላል? ይናዝዛል። በፍየሉም ራስ ላይ ያሸክመዋል። በተዘጋጀውም ሰው እጅ ወደ ምድረ በዳ ይሰደዋል። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸከማል። ፍየሉንም በምድረ በዳ ውስጥ ይለቀዋል።
ቀጥሎስ ፍየሉም ተመልሶ ወደ ሰፈር ይመጣል የሚል የለም አይደለም። የለም። ምንድነው ክስተቱ? ታሪኩ ምንድነው ማለት ነው? የኔና የናንተን ኃጢአት ሁሉ፣ መተላለፍ ሁሉ፣ በደል ሁሉ እግዚአብሔር በማን ላይ አድርጎታል? በክርስቶስ ላይ። ሊቀ ካህናቱ ፍየሉ ላይ እንደሚያስቀምጥ በጥላና ምሳሌ። ከዛ ምን ይደረጋል? አንድ ሰው ይመረጥና ያ ሰው ያንን ፍየል የእስራኤልን ልጆች ኃጢአት ሁሉ እስራኤል ተሸክሞልናል ብለው ያሰቡትን ፍየል ከዚህ በኋላ ለእስራኤል ልጆች እስከሚቀጥለው ዓመት ድረስ ለአንድ ዓመት ዋስትና የሚሰጣቸውን ሰላም የሚያገኙበትን ያንን ፍየል አንድ ሰው ይዘውና ምን ይላል? ወደ ሰፈር ይዞት ይሄድ ነው። ወደ ምድረ በዳ ጭልጥ ያለ አውጥቶ። ኢትዮጵያ ውስጥ ምድረ በዳ የት እንዳለ አላውቅም። እኛ እኮ ግቤን ነው በረሃ የምንለው አይደል? እንደሱ አይደለም። ምድረ በዳ ማለት ምን ማለት ነው? ምስራቁ ምዕራቡ ማይታወቅበት፣ መውጫ መግቢያው ማይታወቅበት፣ ህይወት የሚባል ነገር የሌለበት፣ ከሄድክ ማትመለስበት፣ ከገባህ ማትወጣበት፣ በዚያው የሆነ ሰውዬ በዚህ በኩል ይሄዳል ተብሎ የት እንደሄድክ ማይታወቅበት ምድረ በዳ ውስጥ ፍየሉን ይዞ ይላል። ግን የእስራኤል ልጆች ኃጢአታቸውን ካህኑ እንዲያርጎ ሲናዝዝና ሲያሸክም ሁሉም ታላቅ ትንፋሽ ይተነፍሳሉ። ይላል። የዓመት ኃጢአት፣ የዓመት መተላለፍ፣ የዓመት በደል ለአንድ ዓመት ዋስትና፣ ለአንድ ዓመት ጋራንቲ በእግዚአብሔር ፊት በህይወትም ስርዓቱ ሴኪዩር ደሞ ለአንድ ዓመት ይላሉ። ካህኑ ያን ስርዓት እስኪፈጽም ይቁነጠነጣሉ፣ ይጭንበታል፣ ያሸክመዋል። ከዛ የሚጓጉት ምን ታውቃላችሁ? ያ ፍየል ቶሎ ከሰፈር እንዲወገድላችሁ ሁሉም ፍየሉ እስኪሄድ ድረስ በናፍቆት ይጠብቃሉ። ያ ፍየል ምንም ማያውቅ እያላመጠ እያመነጀከ ኃጢአት እንደተሸከመ ሳያውቅ ከሰፈር ይዞት ይሄዳል። ልክ ከሰፈር ወጥቶ የከተማውን አደባባይ አልፎ የከተማውን በር አልፎ ሲወጣ ትልቅ እፎይታ፣ የህዝቡን ሁሉ ኃጢአት ይዞ ከበር ውጭ መከራን ይቀበላል። ዕብራውያን 13 ኢየሱስ ከበር ውጭ፣ ከሰፈር ውጭ፣ ከበር ውጭ መከራን ተቀበለ። ይዞ እልም ይሄዳል። ከሩቅ ሆኖ ተንጠራርቶ ያሉ ሰውየው ይሄዳል ይጠፋል፣ ከዓይናቸው ይጠፋል። ኡፍ ይላሉ፣ ይሄዳል። ፍየሉን የሆነ ቦታ አድርሶት ጥሎት ይመጣል። ፍየሉ እዛ እንዳለ የት እንደገባ ይታወቅ። ያ ፍየል ያን ሁሉ መስዋዕት የሚከፍለው ላይመለስ የሚሄደው ስለማን ነው? ስለ ህዝቡ ነው። እናም ኢየሱስ የዛች ቀን ላይ ኃጢአትን ተሸክሞ ከሰፈር ውጭ ሲወጣ በዚያም መከራን ሲቀበል ይሄ ፍየል የሚያሳየን ኃጢአታችን ላይመለስ ላይታሰብ አንድን መስዋዕት በማቅረብ የቀደሳቸውን የዘላለም ፍጹማን ለማድረግ ከዚህ ወዲህ ስለ ኃጢአት የሚቀርብ ምንም መስዋዕት የለም እንደተባለ ለአንዴና ለመጨረሻ የዳንበትን ኢየሱስንና መስዋዕቱን ያሳያል። ፍየሉ ይሄዳል። የት እንደደረሰ ትዝም የሚለው የለም፣ የሚያቅም የለም። ሁሉም ወደ ቤቱ ይገባል። ምን ተሰምቶት? ሰላም። ምኔ ተንከባሏል ብሎ ኃጢአቴ፣ ምኔ ሄዷል ብሎ ኃጢአቴ። ያ እስራኤላዊ ሰው እየተንጠራራ ስሪያይም ይሄ ፍየል ይመጣ ይሆን እንዴ ብሎ አይ እንደው ኃጢአቴን ተሸክሞ ከእንደገና መጥቶ ሰፈር ኃጢአቴን መልሼ ያየው ይሆን እግዚአብሔር ይፈርድብኝ ይሆን ብሎ አንድ እስራኤላዊ ያ ፍየል ተመልሶ ይመጣል ብሎ አያስብ። ኃጢአቴን እግዚአብሔር አርቆታል። ምስራቅ ከምዕራብ እንደሚርቅ እንዲሁ እግዚአብሔር ኃጢአታችንን ከኛ አራቀ። ኃጢአታቸውና በደላቸውን ደግሜ አላስበውም እንዳለና በዚህ ምን ይሰማችኋል? እግዚአብሔር ኃጢአታችንን ይቅር ያለን የዛሬውን የከደነልን የነገውን የማይቆጥርብን በምን ምክንያት ነው? እግዚአብሔር ኢየሱስን ምን አድርጎታል? ስለኛ ኃጢአት አድርጎታል። ላይመለስ ኃጢአት ተወግደዋል። የኃጢአት ፍርድና ቁጣ በዛ ንጹህ ፍየል ላይ ወድቋል። እግዚአብሔር ኢየሱስን ኃጢአት አድርጎታል። ከዚህ በኋላ ደግሜ ኃጢአታቸውን አላስብም። ምስራቅ ከምዕራብ እንደሚርቅ እንዲሁ እግዚአብሔር ኃጢአታችንን በደላችንን ማለት ነው ከኛ ምን አረገው? አራቀው። ሁለቱ ፍየሎች ይሄን ነው ይገልጠውና